ከፍተኛ ድምጽ ያለው ሙዚቃ በመክፈት ሰላማችንን አውርተዋል። ሙቀጫ ዱ በቤቴ የምፈልገውን ነገር ላደርግ ማንም ሊከለክለኝ አይችልም። ህፃናት ከሰሱ፣ በሽተኛ ከሰሰ፣ ለቀስተኛ ከሰሰ፣ የታመመ ሰው እያልኩ ነው ያለሁት። እኔ በጣም ተማርሬያለሁ። ህፃናቶች በሰዓታቸው መተኛት አልቻሉ። ምን ብለው ፈረሙ? ሁለተኛ አልከፍትም ብለው አረብሽም ብለው። ስለዚህ ሲላት መካሪና ሲላት ቡጊ ከዚህ በኋላ አረብሽም ብለው በመጠኑ ነው፣ በቤቴ ነው። ከስር ነው የመጣው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? ከስር ተመቶ ነው። ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ? ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው። ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ? ከባሌ ራስ ላይ ውረጅ። ሁሌ ከሱ ጋር ምንድነው አንቺ ችግርሽ? ስነ ስርዓት ያዥ። ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው። ሰላም ውድ ተመልካቾቻችን እንደምን ሰነበታችሁ? ሳምንታችሁ እንዴት ነበረ? ባለፈው የዳኛ ይታይ ፕሮግራምን እንዴት አያችሁት? እርግጠኛ ነኝ በጣም ብዙ ትምህርቶችን እንዳገኛችሁ። እንግዲህ ሳምንታዊውን የዳኛ ይታይ ፕሮግራም ወደ እናንተ ወደ ውድ ተመልካቾች አስተማሪ እና አዝናኝ በሆነ መልኩ የህግ ፕሮግራም አዘጋጅቼ የማቀርብላችሁ እኔ ይታይ ጣሴ ሲሆን በሙያዬም ዳኛ ነኝ። ከሳሽ፣ ተከሳሽ እንዲሁም ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው። እንግዲህ ግን አለማወቅ ከተጠያቂነት አያድንም የሚለውን መርህ እየተከተላችሁ የዳኛ ይታይ ፕሮግራምን እየተከታተላችሁ የህግ ዕውቀታችሁን እያዳበራችሁ እንድትሄዱ የሁልጊዜ መልእክቴ ነው። እንግዲህ ዛሬ ማስተማሪ የሆነ ፕሮግራም ይዤላችሁ ቀርቤያለሁኝ። ክርክሩ፣ ፍርዱ ምን ይመስላል የሚለውን፣ ህጉስ ምን ይላል የሚለውን አብረን የምንከታተለው ነው የሚሆነው። ወደ ችሎት ልገባ ነው። ተከተሉኝ። መልካም ቆይታ። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ሰላማዊ ኑሮ የጋራ መኖሪያ ቤት ኃላፊነቱ የተወሰነ የግል ማህበር የማህበሩ ተወካይ አቶ ዮሴፍ አበራ። አቤት። ተከሳሽ ወይዘሮ ክብነሽ አለሙ። አቤት። ሊቀርባችኋል? ቀርቤያለሁ። አዎ ቀርቤያለሁ። ጥሩ። እንግዲህ ያው ከሳሽ የማህበሩ ተወካይ ከተከሳሽ ጋር በአንድ ህንፃ የጋራ መኖሪያ ውስጥ የምንኖር ሲሆን ተከሳሽ የህንፃ ቁጥር 9 አራተኛ ወለል ላይ የቤት ቁጥር 19 ነዋሪ ሲሆኑ ሆን ብለው የሌሎችን ጎረቤቶች ሰላም ለማወክ በማሰብ በየቀኑ ከፍተኛ ድምጽ ያለው ሙዚቃ በመክፈት በተለይ ደግሞ ከምሽቱ 2 ሰዓት ተኩል በኋላ ህብረተሰቡ በመኖሪያ ቤቱ እንዳያርፍ በማድረግ በመጨፈር ሰላማችንን አውርተዋል። እንዲሁም ደግሞ ከዘፈኑ ከጭፈራውን ባሻገር ህንፃው ላይ መቆጫ ቡና በመውቀጥ ሌላ ድርጊት እየፈጸሙ ሰላማችንን ነስተውናል በማለት እዚህ ፍርድ ቤት ክስ ይዘው ቀርበዋል። እስኪ አብራርተው ያስረዱኝ። የተከበሩ ዳኛ፣ እኔ ግራ የሚገባኝ ነገር ያለንበት ዘመን 21ኛው ክፍለ ዘመን ነው። አንደኛው ሰው የሌላውን ሰው መብት የማይጋፋበት ተከባብሮ የሚኖርበት በህብረት አንድ ህንፃ ላይ በሚያምር ህይወት የሚኖርበት ላይ ዳንኪራ የምትመታ ወይም ደግሞ መሸታ ቤት ይመስል ሙዚቃው ህብረተሰቡን ሁሉ በጠበጠ። አንድ ሰው አይደለም፣ ሁሉም ሰው ነው እኔ ጋር የመጣው። እኔ ኃላፊ ስለሆንኩኝ ያኛውም መጥቶ ተናገርኳት ግን ሰደበችኝ፣ ያኛውም መጥቶ እባክሽ እህታችን አልኩኝ ሰደበችን። መጨረሻ ቢቸግረን ነው እርሶ ጋር የመጣ ነው መፍትሄ እንድናገኝ። ሰው ሙዚቃ ሲሰማ አይምሮን ለማደስ ነው እንጂ አይምሮ ለመበጥበጥ ነው። እኚህ እህቴ አገር ሰፈሩን ነው የሚበጠብጡት። እኔ በጣም የሚገርመው ደግሞ ሙቀጫ ድው ምን ማለት ነው? በዚህ ዘመን ውስጥ ሙቀጫ? ሙዚቃውስ በልክ ቢሆን ልጆች መተኛት አለባቸው። ሰዎች ሰርተው ሲመጡ ማረፍ አለባቸው። በገዛ ቤታቸው ቡና ቤት ገብተው የሚያድሩ ነው የሚመስሉትኝ እኮ ጭፈራ ቤት የገቡ ነው የሚመስሉትኝ።
እኔ ስለኚህ ሴት የሚመጣልኝ ክስ ስልችት ቢለኝ ነው እርሶ ጋር የመጣሁትኝ እባክዎትን መፍትሄ እንዲሰጡን። ምክንያቱም እኔ እንጃ እኔ ያላቅም ለራሳቸው ቀን ላይ ጩኸት ነው፣ ማታ ጩኸት ነው። መቼ ነው የሚተኙት? ራሳቸውስ ቢሆኑ እንዴ እንቅልፍ የላቸውም እንዴ? ይሄን ሙዚቃውን እንዲቀንሱ ወይም ደግሞ በልካቸው የጎረቤትን ሰላም ሳይነካ በልካቸው እንዲሰሙ ወይም ደግሞ እንዲያዳምጡ አልተነጋገራችሁም ነበር? አረ መድኃኔዓለም እኔ ብቻ አይደለሁም፣ ህዝቡ ሁሉ ጠየቃቸው። ከአፋቸው የሚወጣ ስድብ ነው። ስድቡ ደግሞ ጸያፍ ነው። ፍርድ ቤት እንኳን የሚነገር አይደለም። ስድብ፣ ቁጣ፣ ከዛ ደግሞ ለቅሶ። ምን በድዬ ነው የምትጠሉኝ? ሁላችሁም ተነሳችሁብኝ። ሁላችንም ላይ የማይተነሱት እሳቸው፣ ሁላችንም የሚበጠብጡ ያሉት እሳቸው። ካልበጠበጡን አንደርስባቸው። ሁሉም ሰው እኮ በሩን ዘግቶ ነው የሚኖረው። ይሄ አፓርትመንት በዘመናዊ መንገድ የተሰራ ሁሉም ሰላሙን አግኝቶ በሰላም እንዲኖር ነው። ካማራቸው እሳቸው ዳንኪራ ቤት ሄደው አይጨፍሩ፣ እኛን ለቀቅ ያድርጉን። አረ በሰላም እንተኛ። በጠበጡን። አራስ አታርፍ፣ ነርስ አለች አታርፍ፣ ሐኪም አለ አያርፍ። እኔ ምንም እኮ የሌለ ሰው የለም፣ አንድም ሰው አያርፉም። ከታች ያሉት ሰዎች እንኳን ይሄ ምንድነው ሙቀጫው ልክ ከበሮ ዲቤ የሚመታ ነው የሚመስለው። እንዲሁ ክቡር ዳኛ ባኮትን ያው እርሶ እንግዲህ የማህበሩ የጋራ መኖሪያው ተወካይ እንደመሆኑ ይሄ ችግር እንዳይባባስ አሁን እንግዲህ እየገለጹልኝ ነው። ተማሪዎችም አሉ፣ አራሶችም፣ በሽተኞችም ብዙ ሰው ነው ያለውና ሰው በእርግጥ ደግሞ በሰዓቱ ገብቶ ማረፍ አለበት። እንደው ወደ እርሶ ይዘው የሚመጡ ጎረቤቶች ቀድመው ከሳቸው ጋር ተነጋግረው ይህንን ድርጊት እንዲያቆሙ አልተነጋገሩም ነበረ? እኔ አንድ በጣም የሚገርመኝን ነገር ልንገሮት። ልጆች፣ ትንንሽ ልጆች መጥተው አባባ አረ ማጥናት አቃተን እንዴ ሙዚቃ ብቻ ነው የምንሰማው የሚሉ ትንንሽ ልጆች እኮ አሉ። የበሽተኛውማ ሌላ ነው። ሰው ራሱን አሞት ራሱ ላይ እንደገና ሌላ የሚጮህ ነገር ሲፈጠር ይፈነዳል እኮ ራሱ፣ ህመሙ ይብስበታል። ሐዘን፣ አረ ይሄ ሐዘን ሰው ተቀምጦ እንዲሁ ለሐዘንተኛ ክብር አይኖርም። አረ እንዲሁ ስለፈጠሩት ክቡር ዳኛ ሐዘን ተቀምጠው እሳቸው ሙዚቃቸውን ይሰማሉ። እሳቸው ከጎረቤቱ ጋር አብረው ተቀላቅለው ማህበራዊ ህይወት አያሳልፉ? በጭራሽ ደርሰው አያውቁም። ለቅሶ አይደርሱም። የጥሪ የላቸው፣ ምንም ክብር ለማንም የላቸው። እኔ ለራሳቸውም ክብር አላቸው አይመስለኝም። ሰው ሐዘን ላይ እንዴት ሬሳ አስቀምጦ ጩኸት ይከፍታል? ይሄ በጣም የሚያሳዝን እና የማይጠበቅ ነገር ነው። ለብሰው ሲታዩ ትልቅ ሰው ናቸው። እንደ ትልቅነታቸው ህፃኑም ትልቁም እንዲያከብራቸው መስራት ያለባቸው ደግሞ እሳቸው ናቸው። ክቡር ዳኛ ሰውነታቸው እስከምጠረጥር ድረስ ነው። ህፃናት ሙዚቃ ይወዳሉ እኮ፣ ነገር ግን መተኛት አቃተን እያሉ ማታ መተው በሬን ያንኳካሉ። ህፃን ልጆች ይክሰስ ሙዚቃ ይወዳሉ የሚባሉ ህፃናቶች እነሱን ልኮ ነው የሚረበሹት። እንዲሁ ስለ እግዚአብሔር ብለው ባኮትን እኛ ምንም ሰላም ነው ያጣ ነው። እንዲሁ ገሰናቸው እናባራቸው ብለዋል ህዝቡ። እንዲያውም አዋታንም ቢሆን ይሄን ነገር ገሰናቸው ይውጡልን ብለዋል። ምን ይላሉ ተከሳሽ? እንግዲህ ሙዚቃ በመክፈት የጎረቤቱን ሰላማዊ ኑሮ በጥብጠዋል፣ መቆጫ በመውቀጥም ረብሻ ፈጥረዋል እየተባለ ነው። ምን ይላሉ? አሁን የተባለውን ድርጊት ፈጽመዋል? አመሰግናለሁኝ ክብርት ዳኛ። እኔ አሁን የተባለውን ወንጀል ምንም የማውቀው ነገር የለኝም። ሙቀጫ ሲጀመር ህንፃ ላይ ይወቀጣል እንዴ? ሙዚቃ ሳላግባብ እንዴት ይከፈታል በጋራ መኖሪያ ላይ? እሳቸው ምናልባት ትልቅ ሰው ስለሆኑና ሽማግሌም ስለሆኑ ምናልባት ይረብሻቸው ይሆናል እንጂ ሌሎቹ እንደዚህ አይነት እንትንም እኔ ጋር ሙዚቃ አይከፈትም። ህንፃ ላይ እንደማይወቀጥ እናውቃለን። በዚህ በሰለጠነ ዘመን ደግሞ ኤሌክትሮኒክስ መፍጫ ሞልቶ እንዴት ሙቀጫ ይወቀጣል ህንፃ ላይ? ይሄ እኮ በጣም ስህተት ነው። በጣም እንትን ነው፣ ትክክል አይደሉም ያደረጉ ያለውን ነገርና የወነጀሉኝ ነው ያሉትና
የሚሉትን በሙሉ እኔ አላደረኩም። ሙዚቃ ባለበት ሰው ይክዳል። ቆይ አንዴ እሳቸውን እየጠየቅኩ ስለሆነ ሙዚቃ አልከፈቱ? ያን ያህል በሚረብሽ መልኩ እኔ ሙዚቃ አልከፈትኩም። ግን በከፍትና በሰማም ደግሞ መብቴ ነው። ከቤት ውስጥ አልወጣውም፣ በቤቴ ነው እየተዝናና ያለሁት። ይሄ ሙቀጫ ተወቅጣለች የተባለው ደግሞ ያን ያህል ከቤቴ ውጪ ድምጽ እንደሚሰማ አይደለም። ትንሽ እሞክራለሁኝ፣ ግን ያን ያህል ተጋኖ የሚወጣ አይደለም። ጭፍን ጥላቻ ከሌለባቸው በስተቀር ከእድሜ አንጻር ካልሆነ በስተቀር ይሄን ያህል እኔ አልፈጸውም። ያ እንግዲህ በቤቶትም ቢሆን እኮ ሙዚቃ የሚያዳምጡ ከሆነ የሌላውን የጎረቤቶትን ሰላም በሚያውክ መልኩ አይደለም። ሙዚቃ አታዳምጡ የሚል ህግ የለም። አታዳምጡም አላሉም። ግን የኛን ሰላማዊ ኑሮ እየበጠበጡ ነው የሚል ክስ ነው የመጣውና እስቲ እሱ ላይ በደንብ አርገው አብራሩልኝ። እንዴ ክብርት ዳኛ ጭራሽ እኮ ለቅሶ እያለ በጣም ከፍ አርጋ ሙዚቃ ሰማሽ ነው እየተባልኩ ያለሁት። ይሄንን እኮ እኔ ያላደረኩም በቤቴ ውስጥ ነው። በቤቴ ውስጥ ግን መስማት ባለብኝ ደረጃ እሰማለሁ። እኔም እኮ ከዚሁ ማህበረሰብ የተፈጠርኩ ነኝ። ያን ያህል እኮ መጥፎ ሰው አይደለሁም። ሰው እዚህ ጋር እያለቀሰ የምጨፍረው የአእምሮ ህመምተኛ አይደለሁም። ታዲያ ይሄ ሁሉ ሰው እብድ ነው እያሉ ነው እርሶ? ይሄ ሁሉ ሰው የከሰሱት ጭፍን ጥላቻ ኖሮባቸው ነው እንጂ ያን ያህል የተጋነነ እኔ ለዚህ ክስ የሚያበቃ ድርጊት አልፈጸምኩም። እኔ ኧረ እባክዎት ፍርድ ቤት ነው የቀረቡት? እውነት ተናግረው ይቅርታ ቢጠይቁ፣ ጎረቤቱን ይቅርታ ቢጠይቁ አይሻልም? ተናገርኩኝ እኮ እውነት በመጠኑ ነው እንጂ ይሄን ያህል እዚህ ጋር ተወቅጣለች፣ እዚህ ጋር ደግሞ ለቅሶ እያለ ሙዚቃ ከፍ አድርጋ ትሰማለች እንዴ? እኔም እኮ ነገ እንደምሞት አውቀዋለሁ አይደለም እንዴ? እንዴት ነው አስክሬን ተቀምጦ በሀበሻ ባህል ሙዚቃ የሚከፈተው? ይሄንን እኮ የማይገባ ነገር እየተነገረ ነው ያለው። የገረመኝስ እሱ አይደለ እንዴ? ሀበሻነቱን እኮ ነው የተጠራጠርነው። ትክክል አይደለም ክብርት ዳኛ። ይሄንን ሁሉ እኔ በዚህ ደረጃ የሚያደርስ ድርጊት አላደረኩም። በቤቴ ነው፣ በመጠኑ ነው፣ በቤቴ ነው። ደግሞ መስማት ካልፈለጉ እኔ የምሰማው ሙዚቃ ለነሱ እንግዲህ ከእድሜም አንጻር የማይመጥናቸው ከሆነ ደግሞ የራሳቸውን ማዳመጥ ይችላሉ። እኔ ግን በቤቴ ነው፣ ከቤቴ ውጪ አልነካውም። ክቡር ዳኛ፣ እኚህ ሴት የገባቸው አልመሰለኝም። እኔ እኮ የቆምኩት እዚህ ጋር ለአንድ ሰው አይደለም፣ ለማህበረሰቡ ነው። ህፃናት ከሰሱ፣ በሽተኛ ከሰሰ፣ ለቀስተኛ ከሰሰ፣ የታመመ ሰው እያልኩ ነው ያለሁት። ለኔ የግል ጥቅሜ ብቻ መሰላቸው እንዴ? የውሎቲን ክቡር ዳኛ፣ ሰው ሲያጠፋ ይቅርታ ይጠይቃል። ሸምጥጥ ጣርጎ ዝም፣ አረ ነውር ነው። የቀረቡት እኮ ዳኛ ፊት የማሉት መጽሐፍ ቅዱስ ባለበት ቤት ነው እውነት እናገራለሁ ያሉት። አረ እንዲሁ ስለፈጠሩትኝ እውነቱን ይናገሩ። ምስክሮች እኮ አሉ። አውቃለሁኝ ክብርት ዳኛ፣ ይሄን ያህል የተጋነነ ሙዚቃ አልከፈትኩም። እኔም እኮ መብቴ ነው አይደለ? በቤቴ የምፈልገውን ነገር ላደርግ ማንም ሊከለክለኝ አይችልም። ጎረቤቶች ሙዚቃ እየከፈቱ ተረብሸናል፣ ህፃናቶች ማጥናት አልቻሉም፣ አራሶች መተኛት አልቻሉም፣ በሽተኞችም እንደዛው ብለው መተው የሙዚቃውን ድምፅ እንዲቀንሱ አልተነጋገራችሁ ነበር? እንደ ጎረቤት ቀንሱ ተው አላሉ? እኔ አንዷ የነሱ የቅርብ ናቸው፣ አንድ ናቸው እነሱ። ዞሮ በባህሪም በምንም አንገናኝ ይሆናል። መታ በሬ ድረስ አንኳኩታ ቀንሻ አለች። ነይ ግቢ አንቺ እንደውም ባለቅስ ኖር አሁን መተሽ አብረሽኝ ታለቅሽ ነበር። ስዝናናም ለምን አብረሽኝ አትዝናኝም? ግቢ እንጫወት ብያታለሁኝ። ቀንሱ ልትል መታ ነው? አዎ እኮ። ከዛ በኋላ ታዲያ ለምን አልቀነሱ ነበር? በጣም የሚረብሽ አይደለም። ሆም ብለው ይሄንኑ ሙዚቃ እነሱ ጆሮአቸውን እዚህ ላይ ጥለው ስራ የሚላቸው መሰለኝ እንጂ ይሄን ያህል የሚረብሽ ከቤቴ የወጣ አይደለም። ክቡር ዳኛ፣ መቼስ አበሻነን እቺ ሴትም ባለቅስ አብራ ታለቅሳለች ያለችው እምባ እኮ ተርፏት አይደለም፣ ወጉ ስለሆነ ነው። ጎረቤት ሲያዝን አብሮ ያለቅሳል ጎረቤት። ነገር ግን አሁን እኔ አንድ ጥያቄ ብቻ ነው እኚህን ሰው እንዲጠይቁልኝ የምፈልገው። መብት ነው ብለዋል። መብት ውስጥ ግዴታ እንዳለ አያውቁም እንዴ? አሁን እኮ አገሩን ያደናበረ ያለው ግዴታውን አለማወቅ ነው። መብትማ ሁሉም ሰው እኮ አለው። እሳቸው ማዳመጥ መብት አላቸው። እኔ ደግሞ የእሳቸውን ሙዚቃ አልፎ እኔ ቤት እንዲመጣ አልፈልግም።
ያለ መፈለግ መብት አለ። ስለዚህ ለራሳቸው መጥነው እንደፈለጉ ቤታቸው ውስጥ ክፍላቸው ውስጥ መብታቸው ነው። ነገር ግን ሙቀጫ ሲወቅጡ ወለሉ ከታች ይወርድና የከበሮ ድምጽ ያሰማል። ሙዚቃው ከአቅም በላይ ሲሆን የጎረቤቱን ህዝብ ጠቅላላ ይረብሻል። መብትም ማጥሩ ነው። ግዴታዎትን ወቁ ነው እኮ እያልን ያለ ነው። እኔ ራሴ መጥቼ ሰው እንዲያለኝ ባኮት ብዬ ከ10 ጊዜ በላይ አለመንኮትም ፍርድ ቤት ተመምጣቴ በፊት። አረ እንዲሁ እግዚአብሔርን ይፍሩ። አረ ምን አይነቱ ናቸው አካችሁን ባኮትን እንዲሁ ፍርድ ቤት ረብሼ ከሆነ ይቅር ይበሉኝ። ግን ግዴታቸውን ማወቅ አለባቸው። የሰው መብት መንካት በፍጹም እንደሚያስቀጣ ማወቅ አለባቸው። የኛ ጥያቄ ይሄ ብቻ ነው። እንደው ከ10 ጊዜ በላይ ሄጄ ይሄንን ድርጊት እንዲያቆሙ ነግሬያቸው ነበር እያሉ ነው። ምላሻቸው ምን ነበር? ክቡር ዳኛ እኔ እኮ ነገር ላላበዛ ብዬ በሰላም አትሊስት ፈርተው ሰው ይሆናሉ ይመለሳሉ ብዬ እንጂ ፖሊስ ጣቢያ እኮ ከሰናል። ፈርመዋል። ምን ብለው ፈረሙ? ሁለተኛ አልከፍትም ብለው አረብሽም ብለው። ሰው ጠቅላላ አንድ ሰው አይደለም የሄደው፣ ጎረቤቱ ጠቅላላ ተሰብስቦ ሰላማዊ ሰልፍ ይመስል ሄዶ አረባኮትን ፖሊስ ደግሞ ማታ መጥቶ አይቷል። እኛ ስራ እናስፈታም እኮ ብለን ነው እንጂ ፖሊሶችን እኮ ምስክር ማምጣት እንችላለን። ይቅርታ ዳኛ፣ ቆይ አንድ ጊዜ ተራ ሰጥቶታል። ክብርት ዳኛ አያይዘን የፖሊስ ጣቢያውን አቅርበናል። ምስክሮች አሉ። ምስክሮቹ ከ10 በላይስ ቢሆን ማቅረብ እንችል የለ የተከበረ ፍርድ ቤቱን ሰዓት መግደል ካልሆነብን በስተቀረ ለዛ ብለን 2 ሰዎች ብቻ አቀረብን እንጂ 10 ሰዎች እኮ ማቅረብ እንችላለን። ህፃናቱን ማክተልተል እንችላለን። አዋቂ ብቻ አይደለም፣ በሽተኛ ተሸክመን መምጣት እንችላለን። እነዚህን ሁሉ ሰው እያወቁ እየረበሹን ያሉትኝ እየካዱን ያሉትኝ የፈረሙት በጣታቸው ነው። በእስክርቢቶ እንኳን ቢሆን ሊክዱ ይችላሉ። ነገር ግን አሻራቸውን አሳርፈዋል፣ አኑረዋል ወረቀቱ ላይ። እዛ ላይ ይመልከቱት። አቅርበናል። ይሄንን ሰው አሻራውን ይክዳል? ምን ይላሉ? ፈርመዋል። ከዚህ በኋላ አልረብሽም ብለው ከሳሽ እንዳሉት በፖሊስ ጣቢያ ሄደው ፈርመዋል። አዎ ክብርት ዳኛ፣ በጣም የተመላለሱ ስላስቸገሩኝና ስላስጨነቁኝ ልገላገላቸው ብዬ ሄጄ ፈርሜያለሁ። ግን አሁንም ቢሆን ያንን ያህል የተጋነነ ነገር እየተሳሳቱም ነው ሰው ይሆናሉ ብለው እያሉን ነው። እና ይሄ በጣም ሌላ ወንጀል ነው፣ ወደ እየተላለፉም ጭምር ነው ይታይልኝ። እና እኔ ምንም ነገር እንደዚህ በሚያስቸግር ሁኔታ ውስጥ ያለው ሰው ደግሞ መብቴ ነው። አሁን እነሱ ናቸው እያንኳኩ የሚመጡብኝ። እነሱ እኔ እንግዲህ በጊዜ 2 ሰዓት 1 ሰዓት አልተኛም። ማምሸት፣ መጫወት፣ መዝናናት በቤቴ መብቴ ነው። እነሱ በጊዜ ይተኛሉና እኔ በጊዜ መተኛት አለብኝ እንዴ? እና የሚሉት ነገር በሙሉ የተጋነነና ከእውነት የራቀ ነው። በጊዜ ይተኙ ሳይሆን በጊዜ መተኛት አለመተኛት የእርሱ ፋንታ ነው። ግን ሙዚቃ ማዳመጥ አለማዳመጥም የእርሱ ፍላጎት ነው። ምክንያቱም አያዳምጡ ሊሉ አይችሉም። አትረብሹ ነው። አንድ ሰው ከጎረቤት ጋር አብሮ ሲኖር የአንዱን ሰላም የሚያውክ የአንዱን ሰላም የሚነሳ የትኛውም በድምጽም ሆነ በንግግርም ሆነ በሙዚቃም ሆነ በተለያዩ ድምጽ ሰጪ በሆኑ መሳሪያዎች የሚያውክና የሚረብሽ ከሆነ ትክክል አይደለም። እርሱ ሄደው ህግ ቦታ አዎ ጥፋተኛ ነኝ ብለው ፈርመው ይኸው እዚህ ጋርም አለ እኮ ይታዩኛልና ይህንን ካደረጉ በኋላ እንደገና ደግሞ መተው ሙዚቃውን መብቴ ነው በቤቴ የፈለኩትን ማድረግ እችላለሁ ማለት ተገቢነት ያለው አይደለም። መብቶት ነው። በቤቱ የፈለጉትን ነገር ማድረግ ይችላሉ። የፈለጉትን ነገር ሲያደርጉ ግን የጎረቤቱን ሰላም ማወክ ግን የለበት። ሙዚቃ ህይወቴ ነው ክብርት ዳኛ። መተውም አልችልም። ከህይወቴ ጋር የተቆራኘን ነገር ማስቀረት አልችልም። እነሱ ናቸው አጋነው ትንሹን ተራ ከስር እየሄዱ እየተከተሉ እኔ ግድግዳ ስርም ተለጥፎ ይሰማሉ መሰለኝ ክብርት ዳኛ እንጂ ይሄን ያህል እኮ በጣም የሚሰማ አይደለም። ሙዚቃ እኮ መዝናኛ ነው። እኔ ለራሴ ነው የምከፍተው። እነሱ ፈልገው መተው ከሰሙ ነው እንጂ እንደውም ኧረ በጣም የሚመቻቸውም ሰዎች አሉ። ላይክ ሁሉ ያደረጉኝ ሰዎች አሉ። በእኔ በምከፍተው ሙዚቃ በዛ ሲያልፉ የሚያዩ የሚሰሙ ሰዎች
እነሱ ግን ያው ጭፍን ጥላቻ ስላለባቸው ህብረት ፈጥረው ትክክል እንዳልሆነ አጋነው ተናገሩ እንጂ ያን ያህል የተጋነናል የሚወዱትም አሉ። ምስክር አሉት? ምስክር የለኝም እኔ። ጥሩ እንግዲህ ስለዚህ ሙዚቃ አዳምጣለሁ ግን አረበሽኩም እያሉ ነው። አዎ አረበሽኩ በፍጹም። እዚህ ጋር የተገለጹት ምስክሮች መምጣት ይችላሉ? አዎ በተፈለገው ሰዓት ክቡር ዳኛ እርሶ በጠሩ ሰዓት ይመጣሉ። ጥሩ እንግዲህ ያው ፍርድ ቤቱ ክርክራችሁን አዳምጧል። የምስክሮችን ቃል መስማት ስላስፈለገው የምስክሮችን ቃል ይሰማል። የምስክሮችን ቃል ለመስማት ተለዋጭ ቀጠሮ ሰጥቷል። የዕለቱ ስራ በዚህ ተጠናቋል። እሺ እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳይ ሰላማዊ ኑሮ የጋራ መኖሪያ ቤት ኃላፊነቱ የተወሰነ የግል ማህበር የማህበሩ ተወካይ አቶ ዮሴፍ አበራ ቀርቤያለሁ። ተከሳሽ ወይዘሮ ክብነሽ አለሙ ቀርቤያለሁ። ቀርባቸዋል? ቀርቤያለሁ። ጥሩ ያው መዝገቡ ለዛሬ የተቀጠረው የምስክሮችን ቃል ማዳመጥ ነው። ምስክሮች ተሟልተው ቀርበዋል? እውነት ነው። እሺ አንደኛ ምስክር ይግቡ። ስም አልበል? መሰረት በቀለ። አድራሻ? አራዳ ወረዳ 6 የቤት ቁጥር 850 እድሜ 33 ስራ? ነርስ ነኝ። ከከሳሽ ወይ ከተከሳሽ ጋር ጸብ ዝምድና አሉት? የለንም፣ ጉርብትና ነን። ጥሩ እስቲ ዛሬ ለምን እዚህ ፍርድ ቤት እንደቀረቡ ያውቃሉ? አዎ። እስኪ ያቀረቡበትን ጉዳይ አጠር አድርገው ያስረዱኝ። ያው እንግዲህ ተከሳሽ በጋራ መኖሪያ ቤት ውስጥ አብረን ነው የምንኖረው። ከታችና ከላይ ሆነን ነው የምንኖረው እና ብዙውን ጊዜ ተከሳሽ በጣም ይረብሹናል። በምንድን ነው የሚረብሹት? የሚረብሹት ሙዚቃ ይከፍታሉ። ሙቀጫ አንዳንዴ ሙቀጫ ይወቅጣሉ። በአብዛኛው ግን ሙዚቃ ይከፍታሉ። በጣም ድምፁ ከፍ ያለ ሙዚቃ ይከፈታል። ቀን ከሌሊት አይለይም፣ ሰዓት የለውም። ሙዚቃው በየጊዜው የተለያየ ሙዚቃ የተለያየ ሰዓት ነው። እኔ ደግሞ ያው ነርስ ነኝ። ከሙያዬም አንፃር ሌሊት ልነሳ እችላለሁ። መኝታ ሰዓቴ እርግጠኛ ትክክለኛ አይደለም። ስለዚህ በዛ ሰዓት ይረብሸኛል በጣም። ክቡር ፍርድ ቤት እንደውም እኔ ይሄን አጋጣሚ እንኳንም መጣሁ ዛሬ ይሄን ምስክር እንድደርስ እንድመሰክር እድሉ ስለተሰጠኝ ክቡር ፍርድ ቤት አመሰግናለሁ። እኔ በጣም ተማርሬያለሁ። እኔ በእውነት ጤነኛ መሆኑን ያጠራጥረኛል። እንደ ባለሙያ እንደኔ ሙያ አንድ ሰው በቂ እንቅልፍ ካላገኘ ጤነኛ ሊሆን አይችልም። በቂ እንቅልፍ ማግኘት አለበት አንድ ሰው። እኔ ደግሞ ከሙያዬ አንፃር ክቡር ፍርድ ቤት አንዳንድ ጊዜ ሌሊት እሰራለሁ፣ ቀን መጥቼ ተኛለሁ። ቀን አንዳንድ እሰራለሁ፣ ሌሊት መጥቼ ተኛለሁ። በዚህ ሰዓት እሷ ቀንም ሌሊትም ሰዓት የላትም። ከዚህ በተረፈ ደግሞ አጥቢዎች አሉ፣ ጎረቤቶች አለ፣ በሽተኛ አለ፣ ህፃናቶች አሉ። ምንም አይነት ሰዓትና ቀን የላትም። በጣም ትረብሻለች፣ በጣም ትበጠብጣለች። ክቡር ፍርድ ቤት ተመከረች አትሰማም። ሴትዮዋ ችግር አለባት። እኔ እንደ ባለሙያ ራሱ ነገርኳት፣ በቂ እንቅልፍ ያስፈልግሻል። ሙዚቃ ከአቅም በላይ ሲሆን ይረብሻል። አሁን አንዳንድ ጊዜ ሙዚቃ የምንሰማው ለራሳችን ስናጣጥመው የሙዚቃንም ቃናና ድምፁ እናውቃለን። እሷ ግን ድምፁ በጣም ይበዛል። እንዴት ነው የምታጣጥመው? ይሄ ተገቢ አይደለም ብዬ ብዙ ጊዜ እኔ እንደ ባለሙያም እንደ ጎረቤትም መክሬያታለሁ። ሴትዮዋ ግን የምትሰማ አይደለችም። ስለዚህ ክቡር ፍርድ ቤት ይሄንን ችግራችንን ዛሬ እኛ በጎረቤት እርስ በርሳችን ተመካክረን ተወያይተን ምንም ምላሽ አላገኘንም። ተማሪ ማጥናት አልቻሉ። ህፃናቶች በሰዓታቸው መተኛት አልቻሉ። እናቶች አሉ፣ የሚያጠቡ አሉ፣ እረፍት ያስፈልጋቸዋል። እኔም እንደ ባለሙያ ሌሊት ስሰራ አድሬ ጠዋት መጥቼ ተኛለሁ። አንዳንዴም ጠዋት መጥቼ ሌሊት ምተኛበት ሰዓት አለ። ስለዚህ ክቡር ፍርድ ቤት እኔ ይሄንን አውቃለሁ። ጥሩ ያልተመሰከረለት ነገር አለ? ክቡር ፍርድ ቤት በበቂ ሁኔታ ተመስክሮልኛል። አመሰግናለሁ። መስቀለኛ ጥያቄ ይኖሩታል? የለኝም። ጥሩ እናመሰግናለን። ምስክርነቶትን ጨርሰዋል። መሄድ ይችላሉ። አመሰግናለሁ። ሁለተኛ ምስክር ይግቡ።
ስም? ትትና አያሌው ይባላል። ከከሳሽ ወይ ከተከሳሽ ጋር ጸብ ዝምድና አለሽ? ምንም አይነት ዝምድናም የለኝም። ጸብም የለሽም? ጸብም የለኝም። ምንድነው? እንዴት ነው የምታውቂያቸው? ያው ጎረቤቴ ናት። ጥሩ። ዛሬ እዚህ ፍርድ ቤት ለምን እንደቀረብሽ ታውቂያለሽ? ለመሰክር ነው የመጣሁት። እስኪ ለምስክርነት የመጣሽበትን ጉዳይ አጠራብሽ። አመሰግናለሁ። ፍርድ ቤት ጎረቤቴ እስከማውቃት ድረስ ለብዙ ጊዜ አብረን ኖረናል። ግን በጣም 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 የሰውን መብት እየገፈፈች ነው የምለው። ክቡር ፍርድ ቤት ምን አድርጋ ነው መብት የገፈፈችው? ሙዚቃ በጣም ትከፍታለች። አላስፈላጊ የሆኑ ሙቀጫዎች፣ ማሽኖች፣ ሰዓት የላት፣ ገደብ የላት። የታመመ አለ፣ የወለደ አለ፣ የሞተበት አለ፣ ህፃን የሚተኛበት ሰዓት አለ። ያን ሁሉ ልትለይም ልታቅም አትችልም ክቡር ፍርድ ቤት። ስለዚህ ብዙን ጊዜ ሙዚቃ ነው የሚረብሸን። ብዙን ጊዜ በረፍት ሰዓታችን መተኛት አንችልም። የሙዚቃ ገደቧ ሰዓት የለውም። ክቡር ፍርድ ቤት ይህንን እድል ስላገኘው በጣም በነፃነት ልናገር ፍትህ ለማግኘትም ነው የመጣሁት ለመሰክር። ስለዚህ እቺ ሴትየው ትባላለች፣ ትመከራለች፣ በጓደኛ በጎረቤት ማህበራዊ ኑሮ ላይ ምንም አትሳተፍ፣ ጉርብትና ላይ ምንም አትሳተፍ። አሁን ለምስክርነት የመጡት ሙዚቃ ይረብሻል፣ እሱ ላይ ትኩረት ሙዚቃ በጣም ይረብሻል። እኔ እንደውም በጣም ወደው አንድ ሙዚቃ ነበረኝ፣ ገዳዬ 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 ሚለው ሙዚቃ በጣም ነበር የምወደው። አሁን ግን በጣም ከውስጥ ያውጥቻለሁ። ለምን? በፍቅር ነበረ፣ የራስ የሆነ ትውስታ አለ ማዳምጥበት። ግን አሁን በጣም ነው የጠላሁት፣ በጣም ጠላሁት። ለኔ ወደዚህ አስረጅኝ። በጣም ጠልቼዋለሁ። ምን ያገናኘዋል ሙዚቃው? እሳቸው የሚከፍቱት ሙዚቃ ከእርሶ መውደድና መጥላት ጋር ምን አገናኘው? ያው የሆነ ትውስታ አለኝ፣ በጣም ነበር የምወደው ክቡር ፍርድ ቤት። ስለዚህ አሁንማ አንጥሽ አድርጌ ነው ከውስጥ ያወጣሁት። ስለዚህ ሲላት መካሪና 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 ሲላት ቡጊ 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 ሲላት ደግሞ ማይክል ጃክሰን ሲላት ደግሞ የህንድ ደግሞ አለ የሚባል። ይሄ ሁሉ ለማህበረሰቡ ጥሩ ነገር እያስተላለፈች አይደለም። ማህበረሰቡ የጋራ መኖሪያን ቀርቶ አካባቢ ሁሉ ምንድነው እስከሚባል ድረስ እኔ ፊት ለፊት ነው የምናገረው ዛሬ ወደዚህ ለኔ አስረጅኝ። ስለዚህ ሙዚቃ ረብሾናል። ሙዚቃውማ እንደው አንድ ቀንማ እንደው ሄጄ አንኳኳኝ ክቡር ፍርድ ቤት ይሆንልሽ እንደው ላሳየው። አይ ቁጭ በል ቁጭ በል እና እንደው ትጉረገረጋለች አልኩሽ። እንደው ሚይዛት ሚሰራትን አሳጣት። አረ እንደው ስሚኝ እንደው በፈጠረች ስላት እንዴ መመሳሰል ነው አለችኝ። ላስረዳሽ እንደ ጉርብትና እንደ ቤተሰብ ልመክርሽ ብዬ ነው ስላት እንደው አይኗን በጨው ጥብ ያረገች ሰው ከመጤፉ ናት ክቡር ፍርድ ቤት። እና ልመሰክርና ልናገር ቃል ልሰጥ ነው የመጣሁት። ሙዚቃ ይረብሻቸዋል እንዴ? ይረብሻቸዋል ብቻ ምንድነው እስከሚባል ድረስ ምትከፍተው ኮሌክሽን ይሁን አማርኛ ይሁን ምን ይሁን አይታወቅም። እሷ እንደው ብቻ ሲያሰኛት እስክስ እስክስ እስክስ። ይሄ ምን ትያለሽ ታዲያ? ጤንነት ነው ክቡር ዳኛ? እኔ እንጃ እንደው ጤናማ ናትን ብዬ አላስብም። እንዴ ጤናማ ሰው እኮ እንቅልፍ ይፈልጋል፣ ማረፍ ይፈልጋል። ሰው ከስራው መጥቶ ቤት ማረፍ አለበት። ልጆች ይመጣሉ፣ ማጥናት አለባቸው፣ መወያየት አለባቸው። ከስራ የሚመጣ ሰው ቤቴ ነው ብሎ ማረፍ አለበት። እኛ እረፍት የሚባል ነገር አናውቅም። ለምን? በቃ የብሔር ብሔረሰብ ነው ሙዚቃ የምንሰማው። ምንወደዋትም ሙዚቃ እንኳን እንደው ያቺ የምትጣፍጥ ሙዚቃዬን እንኳን እርግፍ አድርጌ ተውኳት። ክቡር ፍርድ ቤት ሙዚቃው በሙዚቃው ተረብሸናል። እውከት ነው፣ በቃ ካካታ ነው፣ ውጋታ ነው። ስለዚህ ክቡር ፍርድ ቤት በጣም ተረብሸናል። እቹ ቃሌን ልመሰክር ነው የመጣሁት። ያልተመሰከረሎት አለ? በፍጹም በደንብ ነው የተመሰከረው። ሁሉ ነገር ተነግሯል። መስቀለኛ ጥያቄ አሉት? የለኝም ክብርት ዳኛ። ጥሩ፣ ምስክርነቶትን ጨርሰዋል፣ መሄድ ይችላሉ። እናመሰግናለን። አመሰግናለሁ ክቡር ፍርድ ቤት። እንግዲህ ያው የምስክሮችን ቃል አዳምጠናል።
መዝገቡ ተመርምሮ ውሳኔ ተሰጥቷል። ውሳኔውን አነብላችኋለሁ። ተከሳሽ ሙዚቃ በከፍተኛ ድምፅ በቀንና በማታ ከፍተዋል አልከፈቱም? በጋራ መኖሪያ ቤት ላይ ሙቀጫ ይጠቀማሉ ወይስ አይጠቀሙም የሚለውን ጭብጥ ይዞ መዝገቡን መርምሯል። ተከሳሽ ድርጊቱን አልፈጸምኩም ይበሉ እንጂ ከሳሽ ድርጊቱን መፈጸማቸውን የሚያስረዳ የሰውና የሰነድ ምስክሮች አቅርቦ በምስክርም ተረጋግጧል። ስለሆነም ድርጊቱን ፈጽመዋል። ድርጊቱን ከፈጸሙ በየትኛው የደንብ መተላለፍ ድንጋጌ ይወድቃል የሚለውን ስናይ በወንጀል ሕግ 815 የሌሎችን ስራ፣ ሰላም፣ እረፍት ማወክ የሚለው ስር ማንም ሰው በዘፈን፣ በንግግር፣ በጫጫታ ወይም ሌሎች ድምፅ ሰጪ እቃዎችን ያለ አግባብ በመገልገል የሌሎችን ሰዎች ስራ፣ እረፍት ወይም ሰላማዊ ኑሮ ያወከ እንደሆነ ይህ ድርጊት ደግሞ የተፈጸመው በሌሊት የሆነ እንደሆነ በገንዘብ መቀጮ ወይም ደግሞ በ1 ወር በሚደርስ የማረፊያ ቤት እስራት ሊወሰን እንደሚችል ይደነግጋል። ስለሆነም ተከሳሽ ድርጊቱ መፈጸማቸው በማስረጃና በሰው ምስክር ስለተረጋገጠ በዚሁም ድንጋጌ መሰረት ከጥፋታቸው ይማራሉ በማለት በ15 ቀን የማረፊያ ቤት እስራት እንዲቀጡ በማለት ውሳኔ ተሰጥቷል። ትዕዛዙም ፖሊስ ተከታትሎ ያስፈጽም። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚሁ ተጠናቋል። በዛሬው ችሎት ላይ እጅግ በጣም ደስተኛ ነኝ። እኔ ብቻ ሳይሆን መላ ቢልዲንጉ ላይ ያሉ ሰዎች በጠቅላላ ደስተኞች ናቸው። ምክንያቱም ፍትህ አግኝተናል። ድርቅናን፣ ውሸትን ይዞ ፍርድ ቤት መቅረብ ዋጋ እንደሚያስከፍልም ተከሳሿ ያዩ ይመስለኛል። ስለዚህ ማንም ሰው ቢሆን በማህበረሰብ ውስጥ እየኖረ ብቻውን እንደሚኖር አክት ማድረግ አይችልም። ከህብረተሰብ ጋር ስትኖር ኢቨን የምትፈልገውም እንኳን ቢሆን እየተውክ ነው መሄድ ያለብህ እንጂ የሰውን መብት መውሰድ የለብህም። የሰውን መብት ስትወስድ ይቅርታ መጠየቅ፣ ከህብረተሰብ ጋር መስማማት፣ በባህላችን መሰረት ይቅር ለእግዚአብሔር የተባባሉ መኖር እንጂ ድርቅና ዋጋ ያስከፍላል። ዛሬ የተሰጠው ውሳኔ ይህንን ነው የሚመስለው። እሳቸው በሽተኛን፣ ተማሪን፣ ህፃናትን፣ ሰራተኛን ያልበደሉት ያላጠፉት ጥፋት አልነበረም። ለዚህ ሁሉ ነገር ግን የ15 ቀን እስራት ከበቂ በላይ ነው። ምክንያቱም እኛ እሳቸው እንዲታሰሩ አይደለም ፍላጎታችን እንዲማሩና ከህብረተሰቡ ጋር በሰላም በፍቅር በአንድነት መኖር እንዲችሉ ነው የለመናቸውም። ለዚሁ ብቻ ነበረ። በዛሬ በተሰጠኝ ውሳኔ ፍርድ ቤቱን እጅግ በጣም ነው የማመሰግነው። ሌሎቹም በዚህ ነገር ይማራሉ ብዬ አስባለሁ። ህብረተሰብን መረበሽ ሁሌም ቢሆን ዋጋ ያስከፍላል። ሰላም ለሁላችንም ይሁን። እግዚአብሔር ይስጥልን። አመሰግናለሁ። በተደጋጋሚ እየመጡ ሲጠይቁኝ ሲለምኑኝ እምቢ ብዬ የኔ መብት እንደሆነ ብቻ አድርጌ በጣም ረብሻቸዋለሁኝ። እኔ በእውነት ነገሩ የሚያስቀጣም አልመሰለኝም ነበረ። ከዚህ በኋላ እንኳን ተምሬያለሁኝ። የምወደውን ሙዚቃ ቢሆን በኤርፎን ቀንሼ ለራሴ ብቻ በሚሆን መልኩ እሰማለሁ። ማህበረሰቡን በማይረብሽ መልኩ ጎረቤቶቼንም ይቅርታ ጠይቂያቸው በሰላም በፍቅር አብረን ልንኖር ከዚህ በኋላ ትምህርት አግኝቻለሁኝ። ውድ ተመልካቾች ችሎቱ እንደተመለከታችሁት ነው። አንዳንድ ድርጊቶች ስናደርጋቸው ቀላል የሚመስሉ የሌላውን ሰው ሰላም የሚያውኩ ተጠያቂነትን የሚያስከትሉ የማይመስሉ ነገር ግን ወደ ሕግ ሲመጡ ተጠያቂነትን የሚያስከትሉ በርካታ ተግባራቶች አሉ። ተጠያቂነትን ከሚያስከትሉ በርካታ ተግባራቶች ዛሬ የተመለከትነው አንዱን ነው። በጋራ መኖሪያ ቤት ስንኖር ለሁሉም ኗሪ ጠቃሚ የሚሆኑ ሕጎችን ማክበር ያስፈልጋል። በተለያዩ ሁኔታ ድምፅ በሚሰጡ የሚረብሹ ሙዚቃ፣ ጫጫታ፣ ጥሩምባ የጎረቤትን ሰላም ሊያውኩ የሚችሉ ተግባራትን ማድረግ አብሮ የቆየ ማህበራዊ ግንኙነትን ከማሻከር ባሻገር በሕግም እስከ እስራትና እስከ ገንዘብ መቀጮ የሚያስቀጣ ቅጣት ሊያደርስ ስለሚችል ይህንን ተገንዝበን ከእንደዚህ አይነት ድርጊት ልንቆጠብ ይገባል የሚለው የዕለቱ መልእክቴ ነው። ውድ ተመልካቾች እንዲቀርብላችሁ የምትፈልጉት የሕግ ጉዳይ ካለ እንደተለመደው በኮሜንት አሳውቁኝ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።